ባርኮቴ እንግዲህ ለአደይ ፍቅሩን ገለጸላት ማለት ነው። ሲታመም ከርሞ እንግዲህ ወንድምሽ ነኝ እኔም እኮ እንደ እህቴ ነው ማይሽ ምናምን ብሏት ባለፈ ጊዜ። ከዛ በኋላ ባርኮት ምን ሆነክ ነው? ተረጋጋ እንጂ ቆም ብለህ አስብ። አሁን እህቴ ነች ባልከው አፍ በኋላ ፍቅርሻለሁ ልትላት ነው እንዴ? እያለ ራሱን እንግዲህ እየወቀሰ ነበረ ማለት ነው፣ እንዴት እንደሚንከባከባት። የአደይ ደግሞ የተለየ ነው። ሶስት አፍቃሪ በአንድ ቤት፣ ሁለቱ አንድ ቤት ናቸው። አንዱ በውጭ እንደ አላስኬድ ብሏታል ማለት ነው። እሱማ ጭራሽ በፍቅር ግፊት እንግዲህ ሊጠልፋት ተዘጋጅቷል። እኔ ዱርዬ ነኝ እስካሁንም ብለምንሽ እምቢ ብለሽኛል። ካሁን በኋላ ግን አንቺን የምንለማመጥበት ጊዜም ሆነ ሰዓት የለኝም። በጸባይ እምቢ ብለሻል፣ በጉልበት አሳይሻለሁ ብሎ ዝቶባት እንግዲህ ከዚህ በፊትም እንዳያችሁት ከሆነ መንገድ ላይ ይዟት በጥፊ አጩላው እንትን ብለው ነበር አደይ ማለት ነው። አሁንም ደግሞ እንግዲህ ሶስት አፍቃሪ ዴቭ አለ፣ ባርኮቴ አለ፣ ይሄም ውጪ ላይ ያለው ልጅ አለ። በዚህ ላይ የፍቅር እንግልት አለ። ፍቅር ደግሞ ዴቭን በጉልበት ካላፈቀድከኝ እንደ ጉድ እኮ ነው። አንቺ ግን ችግኛለች ኤልሳ፣ እውነቷን እኮ ነው። እውነትም ችግኝ እኮ ናት እቺ ፍቅር ማለት ነው። ወይ ከጸባይ የላት እንደ አጭር ሰው ነገረኛ ነው ይባላል። ለካ እውነት ነው እንዴ! ልጅቷን እኮ አቃጥላ ልትደፋት ነው። በነገራችን ላይ አደይን አሰቃይቻት። በዛ ላይ ደግሞ አደይ እህቷ መታለች። እህቷ እንኳን በዛ ላይ መታመም አልቻለችም። በጣም እያሰቃየቻት ነው። የእኛ ቤት የማንም ኮተት ማጠራቀሚያ ነው ወይ? ብቻ ካፏ የሚወጣው ነገር በጣም የሚያስጠላ ነው። ብትመከርም ብትዘከርም የማትሰማ ልጅ ፍቅርን ብቻ ነው ያየሁትና በጣም እያሰቃየቻት ነው። በጥፊ ትመታታለች። ከዚህ በፊት እጣን አርጋ ከሰላ አያይዛ ክላሷ ውስጥ ገላት ነበረ በተኛችበት። እንደገና ደግሞ ከዚች ከኤልሳ ጋር ተስማምተው በርበሬ ከሰል ላይ ጨምረው ክላሷ ውስጥ አስቀምጠው ነው ልትሞት ነበር ማለት ነው። ባርኮቴና ዴቭ ባይደርሱ ኖሮ እቺ ፍቅር በጣም እኔ እንጃ አላውቅም። የቤቱ ኃላፊ እኔ ነኝ አለኝ። እንደው እናቲቱ በጣም ጥሩ ሰው ናት በጣም። እና እሷ ደግሞ ክፍለ ሀገር ሄዳለች እናቷ ልታስታምም። ስለዚህ እቺ ከዚህ በፊት ራሷ እንትን ብላ አምኖኛል፣ አደይ ለኔ ብቻ ምግብ ሰጣኝ፣ ለብቻዬ መርዛ ነው የሰጠችኝ ብላ አደይን ወንጅላት ነበረ። ባርኮቴ በወቅቱ አልነበረም ነበር። ምንድን ነው ይሄ ነገር ምን ሆነሽ ነው ምናምን ሲላት፣ አደይን ጠይቃት፣ እኔን አትወደኝም እዚህ ቤት፣ ስለዚህ ለብቻዬ ምግብ ሰርታ ሰጣኝ፣ መርዛ ነው የሰጠችኝ መድኃኒት ጨምራበት፣ ዶክተሩ የተመረዘ ምግብ በልተሽ ነው ብሎኛል አለች ማለት ነውና በውሸት የውሸቷ ጥግ ደግሞ የተለየ። ፈጣሪ ትዕግስት ውስጠኝ። እንደ ፍቅር ደግሞ ተንኮለኛ አይቼ አላውቅም የሆነት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ አደይ በሶስት አጃቢ ታጅባለች ማለት ነው። በሶስት አፍቃሪዎች ዴቭ አለ፣ ባርኮቴ አለ፣ ያ ውጪ ላይ ያለው አለ። ግን እኔ ማን እንደሚያሸንፍ ምንም ሊገባኝ አልቻለም። ባርኮት እንግዲህ በጣም ይንከባከባታል፣ ዴቭም እንደዛው። እኔ ግን ማንኛውን እንደምታፈቅር ባላውቅም ዴቭ ግን በጣም እያስቸገራት ነው። ስኮቺንት ስትገባ ይገባል፣ መኝታ ቤቷ ይገባል። በጣም ነው የሚንከባከባት። ባርኮቴም እንደዛው። እዛ ቤት ሲጀመር ባርኮቴ ነው እየተከላከለላት የነበረው። ዴቭ እንኳን አሁን በቅርብ ነው የመጣውና ፍቅር እንግዲህ እንዳያችኋት ከዚህ በፊት ብዙ ነገር አድርጋታለች። ልክ አደይ እንደገባች እዛ ቤት በቃ አባቴ ጋር ሄዳለሁ ብላ ልብሷን ይዛ ሄደች። በጣም ብዙ ነገር አድርጋለች። ብቻች የሆነች መጥፎ ልጅ ናት እቺ ጉጭማ ማለት ነውና አደይን በጣም አሰቃየቻት። እቺ ፍቅር ከእናቷ ቦርሳ ውስጥ ገንዘብ ራሷ ሰርቃ አደይ ነች ሰረቀችው ብላ አደይ ላይ እንትናለች ማለት ነው። ከዛም ደግሞ የአንገት ሀብሌ ጠፍቷል ብላ የአንገት ሀብሏ ግን ፈጣሪ ሲያገረጣት እዛው ራሷ እንትን ውስጥ ተገኘ ማለት ነው፣ ቦርሳ ውስጥ። ራስሽ እንትን ብለሽ ነው ልጅቷ ላይ የምታሳብቢው ምናምን ብላ እናትየዋ ተቆጣቻት። ከዛም እንግዲህ አደይ ደግሞ አይታታለች ፍቅር ከእናቷ ቦርሳ ውስጥ ብሩ ስትሰርቅ። ስለዚህ ይሄንን ነገር አንድ ነገር ትንፍሽ ብትይ እገልሻለሁ አለቻት ማለት ነው። አደይን አስፈራራቻት። አንዳንድ ጊዜ እንደዚህ ተሰቃይቼ አልኖርም እኔ የምሬን ነው እላችሁ። የፈለገ ነገር አላውቅም። አረብ ሀገር እንኳን ስትሆኑ መሄጃ የላችሁም። እዚህ ሰው ሀገር ነው፣ ባዳ ሀገር ነው። ሀገሬ ላይ ግን ጠፋለሁ። አብራኛቱ ለማለት እንደ ሱቅ እወጣለሁ በዛው ጥፍት ብዬ ሄዳለሁ እንጂ አልቀመጥም። እንደዚህ አይነት ቤት ሲኦል
በእርግጥ እናትየውና ባርኮቴ በጣም ጥሩ ናቸው። ባርኮቴም እንግዲህ ስለሚያፈቅራት ነው ምስኪን ነፈር ተሰቃየ። ባርኮት እንግዲህ እኔ የባርኮቴ ብትሆን ደስ ይለኛል ማለት ነው። አደይ ማን እንደሚያሸንፍ ባላቅም እንግዲህ ትናንትና እህቷ ቼካፕ ነበራት ሐኪም ቤት። ከዛም መጀመሪያ ስታስፈቅዳት እምቢ ብላት ነበረ። ከዛ ዴቭና እህቱ ባሉበት ፍቅር ፈቀድሽልኝ እንደ ቀደም ያልኩሽ ምናምን ስትላት ምንድን ነው አደይ ሲላት ዴቭ አይ እህቴ ዛሬ ቼካፕ አለባት ሐኪም ቤት ልንሄድ ነው ምናምን ስትል ታዲያ ምን ችግር አለው ባርኮት ከፈቀደልሽ ምናምን አለች ማለት ነው። ከዛ ቅድም ተነጋግረን ጨርሰን ይል አሁን እዚህ ጋር እንደምጠይቀኝ እንዴ ፈቀድሽልኝ እንዴ አልሰማሁሽም ማለቻት ማለት ነው። እሷ ለካ አውቃ እያስመሰለች ነበረ። ከዛም በቃ አብረን እንሄዳለን እኔ ይዤሽ እሄዳለሁ ምናምን አለ ዴቭ። ከዛ እና ዴቭ ወደዛ ሲወጣ ከዚህ ቤት እግርሽ ውጣና እገልሻለሁ የትም መሄድ የለም ብላ እንትን አለቻት። እንዴ ቅድም ፈቅደሽልኝ አልነበር እንዴ? አውቄ ነው እነሱ ፊት ስለሆነ። አሁን ግን መሄድ አይቻልም። ይሄን ቤት እማዬ እስከምትመጣ ድረስ እኔ ነኝ የምመራው አለች ማለት ነው። እንግዲህ ያንንም አሸንፋ ሄዳ እንግዲህ ቼካቧን አስደርጋ መጣች። ልጅቷ ግን በጣም ተናዳለች። እስከ መቼ ነው እህቴ እንደዚህ እየተንገላታሽ የምትኖሪው? ለምንስ ሲባል ነው መታትሽ አይደለ ምናምን ብላ በጣም ተናደደች። እህቴ ጸባይሽን አሳምሪ፣ የዚህ ቤት የጸባይሽን ካላሳመርሽ የዚህ ቤት ያለውን ነገር አትችይው ምናምን አለቻት። ምክንያቱም መሄጃ የላቸውም ማለት ነው። እና አንዳንድ ጊዜ ብቻ ከባድ ነው። እንግዲህ ፍቅር ይሄንን ልጅ ምን አለችው? ሄዳ አደይን ጥለፋት በጸባይ እምቢ ካለች ጥለፋት ብላ ስለነገረችው አደይን ሊጠልፋት ነው ማለት ነው። ምክንያቱም አደይ ከዛ ቤት ከወጣች ዴቭን የራሷ ልታረግ በጭራሽ ልታደርጊው አትችይም፣ በጭራሽ ማለት ነው። ማለትም ልጁ ልቡ ያለው ሌላ ጋር ነው። ነግሮሻል፣ ደጋግሞ ነገሩ ድንጋይ ላይ ውሃ ማፍሰስ ነግሮሻል አይደለ? አሰሚም። ስለዚህ በጉልበት ደግሞ የራስሽ ልታረጊው አትችይም ዴቭን። ልቡ አንቺ ጋር ከሌለ ምን ማድረግ ይቻላል? ስለዚህ እሱ አደይን ነው የሚያፈቅረው፣ ባርኮቴም አደይን ነው የሚያፈቅረው። ያም እዛ ውጭ ያለው አደይን ያፈቅራታል። ጉድ እኮ ነው እናንተ፣ መታደል እኮ ነው። ሰው አንድ የለውም። እሷ በሶስት ታጅባ አጃብ። እና እንግዲህ አደይ ትናንትና ባርኮቴ ተጨነቀ፣ ተጠበበ። ፍቅረኛን አስተዋውቀኝ፣ ለምንድነው ፍቅረኛን የማታስተዋውቀኝ ስትለው ባለፈ ጊዜ ፍቅረኛ እኮ አንቺ ነሽ አለ። እንደው ባርኮቴ ሲያሳዝን ግን አንቺ እኮ ነሽ አይደል ፍቅረኛዬ? ምን ነው ዝም አልክ ባርኮቴ? አይ ዝም ብዬ ነው ስትል፣ አይ አስተዋውቀኝ፣ ቆንጆ ምሳ ሰርቼ አስተዋውቀኝ ስትለው፣ ልጅቷ እኮ እዚሁ ቅርብ ነች፣ ሩቅም አይደለችም ቅርብም አይደለችም፣ እዚሁ እኔ ጋር ነች አለው ማለት ነው። እና በቃ ንገረኝ ምናምን ስትለው እንግዲህ እያማጠ ብቻ ከዛ ትላንትና እንግዲህ ፍቅሩን ሊገልጽላት ካፌ ይዟት ሄዶ ባርኮቴ ግን ለምንድን ነው ይዘኸኝ የመጣኸው ምናምን ስትለው፣ አይ ሰሞኑ ቤት ውስጥ ላለው ነገር ተጨናንቀሽ በስራም ስለሆነ ትንሽ አይምሮሽን እንድታድሽ ብዬ ነው የመጣሁት። እሺ አመሰግናለሁ ባርኮቴ እንዳንተ ያለ ወንድም ስለሰጠኝ። አሬ እባክሽን ወንድም ያትበይ ምናምን እያለ ፊቱን አዙሮ፣ ምን ነው ባርኮቴ ምን ሆነልክ ስትለው፣ አይ ምንም አልሆንኩም አደይ። ወይ ባርኮቴ እኔ እኮ በጣም ነው የምወድሽ። እኔም እወድሃለሁ በጣም፣ እኔም በጣም ነው የምወድ ባርኮቴ። እውነት አለ። አዎ ወንድሜ አይደለህ እንዴ? አይ ወንድሜ ሳይሆን አደይ ብሎ እንግዲህ አፈቅርሻለሁ ሲል፣ እኔ ዴቭ ይምጣ ብቻ አላውቅም ማን እንደመጣ የሆነ ሰው መጥቷል ማለት ነው። አፈቅርሻለሁ የሚለው ላይ ሲል ብቻ የሆነ ሰው መጣባቸው አላውቅም። እርግጠኛ ነኝ ዴቭ ነው። ምክንያቱም ተጠራጥሯል እሱ ከዚህ በፊት ባርኮትና አደይ የሆነ ነገር አላቸው እንደ እያለ ነበር። እና እኔ የባርኮቴ ብትሆን ደስ ይለኛል። ምክንያቱም በጣም ጥሩ ልጅ ነው፣ ይሄም ጥሩ ልጅ ነው። ነገር ግን አላውቅም ብቻ ማን እንደሚያሸንፍ። እንግዲህ ዴቭና አደይ ሐኪም ቤት ሄደው ከረቷ ጋራ ተጨነቀች ፍቅር። እንዴት እስካሁን ከዚች ከምናምን ጋራ የት አድርሳው ነው ልጁን እስካሁን? እንዴ አንቺ ምን ቤት ነሽ? እኔ እህቱ እያለሁ አንቺ የምትጨነቂው ምንድን ነሽ አንቺ ምናምን አለቻት ማለት ነው። አንቺ መቼ ጭንቅላት ኖሮሽና ለሰው የምትጨነቂው ብላ እንግዲህ ከኤልሳ ጋራ እየተጨቃጨቁ ነበረ። አደይ ግን ታድለሻል የምር እንዴ! 3 አፍቃሪ አጅቦሽ። ኧረ
1 2 3 አሁን እኔ እንጃ ብቻ የባርኮትን ፍቅር ትቀበል ይሆን ወይ? ምክንያቱም አሁን እዚህ ጋር የሚያጠረጥረኝ ነገር እንደ ወንድም እንደ እህት ነበር የተቀራረቡት። አሁን ችግሩ እንዴት ነው እዚህ ጋር አላቅም። ብቻ ትቀበለዋለች ፍቅሩን አትቀበለውም የሚለው ነገር አላቅም። እንግዲህ አደይዬ ቆንጆ የባርኮቴ እንደምትሆኚ ምንም አልጠራጠርም። ፍቅር ጉቻዋ ደግሞ